ሰላም ሰላም እንዴት ናችሁ? የዚህ ቻናል ተከታታዮች ዛሬ የተወሰኑ ሀሳቦችን እናያለን። ከእድሜያችን ከ25 እስከ 40 ላሉ ሰዎች በጣም ወሳኝ ሀሳብ ነው ይሄ። ምንድነው ማድረግ ያለብን ነገ ጸጸት ላለማስከተል ወይም ደግሞ ነገ ላለመጸጸት ማድረግ ያሉብን 12 ነገሮች ወይም ማስወገድ ያሉብን 12 ነገሮችን አብረን እናያለን። እነዚህ ነገሮች ምንድናቸው የሚለውን ቀጥታ ወደ ጉዳዩ ገብተን አብረን እናያለን። እነዚህ አይነት ሀሳቦች የምትፈልጉ ሰዎች ካላችሁ ሰብስክራይብ አድርጉ። ትክክለኛ ቦታ ነው ያላችሁ፣ ሰብስክራይብ አድርጋችሁ ጀምሩ። ወሳኝ ሀሳቦችን በየጊዜው አብረን የምናያቸውና የምንለዋወጣቸው ሀሳቦች ይኖራሉ ማለት ነው። የመጀመሪያ ታዲያ ምንድነው እዚህ ጋር ማድረግ ያለብን ወይም ማስወገድ ያለብን? የመጀመሪያው ምንድነው ከ12ቱ ስንል የመጀመሪያው ጉዳይ ምንድነው? ጊዜህን ኦንላይን ማሳለፍ። ጊዜን ኦንላይን ማሳለፍ ወይም ጊዜያችንን ኦንላይን ማሳለፍ አይጠበቅብንም። አብዛኛውን ጊዜ ስራ ውጤታማ ያልሆነ ስራ በተለይ ስክሮል በማድረግ ሜሴጅ አፍተር ሜሴጅ ወይም ደግሞ የተለያዩ ቴክስቶችን፣ ቪዲዮዎችን፣ አጫጭር ቪዲዮዎችን በማየት ያንን ነገር ጊዜያችንን ማሳለፍ ማቆም፣ ትኩረታችንን በደንብ አድርገን ልንሰበስብበት ይገባል ማለት ነው። ትኩረታችንን ዓለም በዚህ ሰዓት ትኩረታችንን የሚፈልግበት ነው። ዲስትራክሽን በጣም የበዛበት ጊዜ ነው። ይሄን በዚህን ሰዓት ታዲያኛ ከዚህ ዲስትራክሽን አውት ኦፍ ዲስትራክሽን መሆን ይኖርብናል። ራሳችንን በደንብ አድርገን ልንቆጣጠር የሚገባበት ጊዜ ነው ማለት ነው። ስለዚህ ስክሮሊንግ ማስወገድ ይኖርብናል ማለት ነው። የሀሳብ መከፋፈልን ማስወገድ እና ትኩረታችንን መጠበቅ። ጊዜ በጣም ውድ ነው። ጊዜ ውድ እንደሆነ ልናውቅበት ይገባል። ብዙ ሰው ጊዜ የለኝም ይላል፣ ግን ጊዜውን በተለያየ ነገር ያባክናል ማለት ነው። ስክሮል በማድረግ አላስፈላጊ ወሬ፣ አላስፈላጊ ጎሲፕ እና በተለያዩ ነገሮች የማስወገድ ልማዶች አሉ፣ ግን ጊዜ የለንም እንላለን። ስለዚህ እነዚህ ነገሮች ማስወገድ አስፈላጊ ነው። ሁለተኛ ጤናችንን ችላ ማለት። በዚህ እድሜ ክልል ውስጥ ስንሆን እንግዲህ ጤናችን የሚያሳስበን ጉዳይ ይሆናል ማለት ነው። በጣም ለነገ ከነገ ወዲያ መሰረት የምንጥልበት ጊዜ ነው። ስለዚህ ዶንት ኢግኖር ዮር ሄልዝ። በቂ እንቅልፍ መተኛት፣ የአካል ብቃት እንቅስቃሴ ማድረግ፣ የአእምሮ ጤናን መጠበቅ የሰውነት አቋማችን ማንነታችንን ዲተርማይን ያደርጋል። ወደድንም ጠላን የአስተሳሰባችን ላይ ተጽዕኖ አለው። አቋማችን ወይም ደግሞ ተክለ ሰውነታችን ባማረ ቁጥር አስተሳሰባችንም ኮንፊደንሳችንን በዛው መጠን ሊሆን ይችላል። ካልሆነም ደግሞ በተቃራኒ ይሆናል። ስለዚህ ይህንን ችላ ልንል የሰውነት አቋማችንን ጤናችንን ችላ ልንል አይገባም ማለት ነው። ሶስተኛ ሰዎችን ለማስደመም ብለን አላስፈላጊ ወጪ ማድረግ። ዶንት ስፔንድ ቱ ኢምፕረስ ፒፕል። ብዙ ጊዜ ብየዋለሁ። ሰዎችን ለማስደመም በጣም ቅንጡ እና ከአቅማችን በላይ የሆነ ቤት መከራየት፣ አላስፈላጊ የሆነ ወጪዎችን ማድረግ፣ አላስፈላጊ ሬስቶራንቶች ሂደን መመገብ ወይም ደግሞ ትልልቅ ሬስቶራንቶች ሂደን ሆቴሎች ሂደን መመገብ ሊሆን ይችላል። ቅንጡ ሰዓት ማድረግ፣ ቅንጡ ጫማ፣ ቅንጡ አለባበሶችን መልበስ ከአቅማችን በላይ የሆነ ነገር ኦቨርዌልሚንግ ነው ወይም ሽባ ያደርገናል ማለት ነው። ማንወጣ አዘቅት ውስጥ እንገባለን። ስለዚህ እነዚህ አይነት ነገሮችን ብዙ ሰዎች እንደዚህ ያደርጋሉ። ስለዚህ ለማውራት ያህል እንደዚህ አይነት ቦታ ሂጅ እኮ ነው የተመገብኩት፣ ዛሬ እንደዚህ አይነት ሆቴል ነበርኩ፣ ይሄንን ልብስ አይተኸዋል፣ ይሄን ጫማ አይተኸዋል፣ የገዛሁት እኮ 5000 ብር ነው፣ የገዛሁት 10,000 ብር ነው። ለእኛ ምንም አያደርግልንም። እነዛ ሰዎች ከ5 ደቂቃ በኋላ ከኛ ጋር ያደርጋሉ። ማሰብም ስለአንተ ሰዓት አያስቡትም፣ ረስተውታል። ዊዝን ሞመንት ማለት ነው። አፍተር ሞመንት ረስተውታል። ስለዚህ ምንም ኢምፕረስ ለማድረግ መግዛት አያስፈልገንም ማለት ነው። ወሳኝ የሆኑና መሰረታዊ ነገሮች ላይ ብቻ ትኩረት ብናደርግ። ጊዜያዊ ማረጋገጫ በፍጥነት ነው የሚጠፋው፣ ወዲያውኑ እነሱ አያስታውሱትም። የገንዘብ አያያዝ ጥንቃቄ አስፈላጊ ነው። ገንዘባችንን የምናወጣበት መንገድ፣ ምክንያቱም ነገ ጸጸት እንዳያስከትልብን ማለት ነው። ከውበት ይልቅ የቋሚነት ወይም ስቴቢሊቲ ላይ መስራት ማለት ነው። ነገ ቋሚ የሆኑ ነገሮችን ለመያዝ፣ ቋሚ ሀብትን ለማፍራት በደንብ አድርገን ቋሚ ጤና ለማፍራት፣ ቋሚ የአእምሮ ሰላም ለማግኘት መስራት ይኖርብናል እንጂ ሰዎችን ለማስደሰት ብለን ነገ አእምሯችን ላይ ጠባሳ የሚጥል ነገር ማድረግ አይኖርብንም። የዘገየ እድገት ወይም ደግሞ ቀስ በቀስ የሚሄድ እድገት በጣም ፋውንዴሽን ያለው ነው፣ መሰረት ያለው ነው ማለት ጠንካራ ነው። ስለዚህ እድገታችን ምንም ሆነ ምን በአንድ ጀንበር በአንድ ዓመት በሁለት ዓመት ላንለወጥ እንችላለን። ግን ደግሞ አዝጋሚ ቢሆንም መሰረት ያለው እድገት ልናድግበት ይገባል ማለት ነው። አራተኛ አሉታዊ ሰዎች ዙሪያ መቆየት ወይም ደግሞ ዶንት ስቴይ አራውንድ ኮንስታንትሊ ኔጌቲቪቲ። ኮንስታንት ኔጌቲቪቲ የሆኑ ሰዎች ኢንቫይሮንመንታችን እኛን ሼፕ ያደርጋል፣ ማንነታችን ይቀርጻል፣ ሰርክላችን እኛን ይቀርጻሉ። ስለዚህ ከሰርክላችንን በደንብ አድርገን መምረጥ ይኖርብናል። ሰርክላችን ምንድን ነው? ማን ያለው? እነማን ናቸው? ኔጌቲቭ ኢነርጂ የሚለቁ ከሆነ ከነዛን ሰዎች ምን ማድረግ መራቅ ይኖርብናል ማለት ነው። አላስፈላጊ ሰዎች ከሆኑ ከነዛ ሁልጊዜ ሪስክን የሚፈሩ ሰዎች ከሆኑ ከዛ መውጣት፣ ሪስክን መውሰድ ብሬቨሪ ያለበት ወይም ደግሞ ጋት ፐርሰናሊቲ ወይም ደግሞ ራሳቸውን በደንብ አድርገው ኮንፊደንትሊ መናገር የሚችሉ እኛን የሚያበረታቱ ሰዎች ከሆኑ ከነሱ ጋራ ጊዜ ልናሳልፍ ይገባል። ምክንያቱም ማንነታችን ይቀርጻል። አብረውን የሚውሉ ሰዎች ምን የሚባል አባባል አለ? የኛ አባባል ምን የሚባል አባባል አለ? ጓደኛ ንገረኝ ማንነትህን እነግርሃለሁ የሚባለው ዝም ብሎ አይደለም። ምክንያቱም ይሄ ትክክለኛ ነው። እኛ በጓደኛ ተጽዕኖ ስር ልንወድቅ እንችላለን ማለት ነው። ስለዚህ ሰላማችንና ጤናችንን በደንብ አድርገን መጠበቅ ማለት ነው።
መማር አናቋርጥ ወይም ደግሞ ዶንት ስቶፕ ለርኒንግ። ትምህርት ፎርማል ላይሆን ይችላል፣ ኢንፎርማል ትምህርቶች ከሰዎች ልንማር እንችላለን፣ ከስህተቶቻችን ልንማር እንችላለን። ፎርማል ኤዱኬሽን ሊሆን ይችላል። የተለያየ አይነት መንገድ ትምህርቶችን ልንማር እንችላለን። ትምህርት በተማርነ ቁጥር ክህሎቶችን ስንማር ኦፖርቹኒቲን ክሬት ያደርጋሉ። እድገት ትምህርት ይፈልጋል። ለማደግ ትምህርት አዳዲስ ነገር ሁልጊዜ ስንጨምር አዳዲስ ነገሮችን ክሬት የማድረግ አዳዲስ ነገሮችን እይታችንም እየተቀየረ ስለሚመጣ ሁሌም ለመማር ኦፕን ማይንድ ዝግጁ ሆነን ሬዲ መሆን መቻል አለብን ራሳችንን ለመለወጥ ከፈለግን። ስድስተኛ ወሳኝ ግቦች ላይ ትኩረት ማድረግ ማዘግየት አያስፈልግም ማለት ነው። ዶንት ዲሌይ ኢምፖርታንት ጎልስ። ወሳኝ ናቸው የምንላቸው ፎከስ አድርገን ልንሰራቸው ቱ ዱ ሊስታችን ላይ ቅድሚያ ሰጥተን ለነሱ መጨረሻ ስኬታማ ሊያደርጉን የሚችሉ ነገሮች ላይ በደንብ አድርገን መስራት ይኖርብናል ማለት ነው። ጊዜ በፍጥነት እንደሚሄድ ማወቅ ይኖርባል። ዛሬ የምናደርጋቸው ትንንሽ ነገሮች ነገ ትልቅ ውጤትን ያመጣሉ ማለት ነው። ትንንሽ ስህተቶችም ነገ ትልቅ ውድቀትን ያመጣሉ ማለት ነው። ስለዚህ ይህንን በደንብ አድርገን ልናውቅ ይገባል። እድገት ከቀጣይነት ይጀምራል። ኮንሲስተንሲ ማለት ነው። እድገት የሚመጣው ዝም ብሎ በተአምር አይደለም፣ በኮንሲስተንሲ ነው። ዛሬ ጀምረን ነገ ማቆም የለብንም ማለት ነው። ይህንን በደንብ ለመጀመር ሁሉንም ነገር ማወቅ አይጠበቅብንም። ካወቅነው መጀመርና የጀመርነውን ማወቅ ያስፈልጋል። ስንጀምር ነው ብዙ ነገር የምናውቀው እንጂ ሁሉንም ነገር አውቆ የጀመረ የለም። ሁሉንም ነገር በሂደት ነው የምናውቀው ማለት ነው። ስለዚህ በደንብ አድርገን ማወቅ ካለብንበት ቦታ ካለንበት የእውቀት ደረጃ መጀመር እንችላለን። ነገ ብለን ፕሮክራስቲኔት ማድረግ አስፈላጊ አይደለም ማለት ነው። ሰባተኛ ስሜቶች ውሳኔዎችን እንዲቆጣጠር አትፍቀድ ማለት ነው። ዶንት ሌት ኢሞሽንስ ኮንትሮል ኤቭሪ ኦፍ ዩር ዲሲሽን። እያንዳንዱ ዲሲሽናችንን ሊቆጣጠር አይገባም። ምክንያቱም በደንብ ትኩረት ልናደርግ ከመናገራችን በፊት ቆም ብለን ማሰብ፣ አርቀን ማሰብ አስፈላጊ ነው ማለት ነው። በጫና ውስጥ ብንሆንም እንኳን መረጋጋት መፍጠር፣ ስሜቶችን መቆጣጠር ውሳኔን ያሻሽላል ማለት ነው። ስለዚህ ኢሞሽናል ኮንትሮል ኢምፕሩቭ ጀጅመንት ማለት ነው። ስምንተኛ የገንዘብ ልማዶችን ችላ ማለት ነው። ዶንት ኔግሌክት ዩር ፋይናንሻል ሃቢትስ። እነዚህ የገንዘብ ልማድ በቀጣይነት መቆጠብ። ዛሬ ቆጥበው ሁልጊዜ መቆጠብ ካለብን ይር አፍተር ይር ዴይ አፍተር ዴይ ኤቭሪ ዴይ ማለት ነው። መቆጠብ ካለብን ይር አፍተር ይር መንዝ አፍተር መንዝ ዊክ አፍተር ዊክ መቆጠብ ይኖርብናል። በየሳምንቱ በየወሩ የምናደርጋት ትንንሽ ነገር ትልቅ ትሆናለች፣ ነገ ማንነታችንን ትወስናለች ማለት ነው። ስለዚህ የበጀት አሰራርን መማር፣ ጤናማ የገንዘብ ልማዶችን መገንባት፣ የገንዘብ እውቀት አስፈላጊ ነው። የገንዘብ እውቀት ፋይናንሻል ሊትረሲ ወይም ፋይናንሻል ኢንተለጀንስ። ምክንያቱም እኛ ጋር አንፎርቹኔትሊ ትምህርት ስርዓታችን ለዚህ ዝግጁ አላደረገንም። ግን እኛ ደግሞ የተለያዩ መጽሐፍቶችን በማንበብ የገንዘብ እውቀታችን ፋይናንሻል ሊትረሲያችንን በደንብ ማዳበር ማለት ነው። ብዙ ሰው እኛ ጋር እንደምናውቀው ብዙ ሰው የትምህርት ደረጃው ከፍ ያለ ነው፣ ግን ፋይናንሻል ሊትረሲ የለም። ስታገሪንግ ኢኮኖሚ ወይም የሚንገዳገደ ኢኮኖሚ ነው ያለው ማለት ነው። ወይም ደግሞ ሰልፍ ሰፊሽንት መሆን አልቻለም። ይሄ ፋይናንሻል ሊትረሲ ኢንቴሊጀንስ ስለሌለው ነው። ያኛው አካዳሚክ ኢንቴሊጀንስ ብቻ ስላለው ማለት ነው። ይህንን ማስወገድ ይኖርብናል። ዘጠነኛ ህይወት ከሌላው ጋር አናነጻጽር። ህይወታችን እንደው ኮምፔር ሰልፍ ዊዝ አዘርስ። ምክንያቱም ሁሉም የራሱ የሆነ ታይም ፍሬም አለው። ሁሉም የራሱ የሆነ ካላንደር አለው፣ ጊዜ ሰሌዳ አለው። ማርክ ዙከርበርግ መቼ ነው ሚሊዮነር የሆነው መቼ ነው ቢሊዮነር የሆነው እናውቃለን። የኬኤፍሲ ባለቤት ደግሞ በ66 ዓመቱ ነው የጀመረው እናውቃለን። ባራክ ኦባማ በ44 ዓመቱ ፕሬዚዳንት ነበር፣ በ55 ዓመቱ ሪታየር አድርጓል። ዶናልድ ትራምፕ ደግሞ በስንት ዓመቱ እንደሆነ እናውቃለን። ጆ ባይደን በተመሳሳይ። ስለዚህ ሁሉም የራሱ የሆነ የጊዜ ሰሌዳ አለው። ይህንን በደንብ አድርገን ጠንቅቀን ልናውቅ ይገባል። ልናወዳድር፣ ራሳችን ልናነጻጽር ከሌላው ጋር አይገባም ማለት ነው። ትኩረትህን በእድገት ላይ ማድረግ፣ ፎከስ ኦን ዩር ፕሮግረስ ትረስት ዘ ፕሮሰስ ማለት ነው። ዛሬ ጀምረናል፣ ነገ ከነገ ወዲያ ይሳካልናል። ይህንን ማመን ይኖርብናል። በትዕግስት መገንባት፣ ቢልድ ፔሸንትሊ ማለት ነው። ትዕግስት ያስፈልጋል። ትረስት ዘ ፕሮሰስ፣ በፍጥነት ማቋረጥ። አስረኛ በፍጥነት ማቋረጥ። አንድ ነገር ከጀመር ኮንሲስተንሲ ያስፈልጋል። በፍጥነት ማቋረጥ አያስፈልገንም። 1 ወር 2 ወር 3 ወር ወይም 1 ቀን 1 ሳምንት ጀምረን ማቋረጥ እስከ መጨረሻው መግፋት ይኖርብናል ማለት ነው። እድገት ጊዜ ይወስዳል። ከባድ ጊዜያት የተለመዱ ናቸው። አፕስ ኤንድ ዳውንስ አሉ፣ ውጣ ውረዶች አሉ። ቁርጠኝነትና ትዕግስት ግን አስፈላጊ ናቸው። 11ኛ የወደፊት ማንነትን ችላ አትበል። ዶንት ኢግኖር ፊውቸር ሰልፍ ወይም ደግሞ ፊውቸር ፐርሶናሊቲያችንን። ልምዶችን በጊዜ ሂደት ይከማቻሉ። ትንንሽ የሚመስሉ ልምዶች ነገ ማንነታችንን ይቀርጻሉ። ይሄን ማወቅ አለብን። ትናንሽ ውሳኔዎችን ነገን ይቀርጻሉ። ከጊዜያዊ ምቾት ባሻገር ማሰብ፣ የዛሬ ምቾታችንን ሳይሆን የዛሬ 10 ዓመት እና የዛሬ 20 ዓመት የሚመጣውን ነገር አስበን መወሰን ይኖርብናል። የረዥም ጊዜ አስተሳሰብ ህይወትን ይለውጣል። የምናስበው ኢን ዘ ሎንግ ራን ነው እንጂ በአጭር ጊዜ የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ ሳምንት፣ የዛሬ ወር ብለን ሳይሆን የዛሬ 5 ዓመት ምን ሊመጣ ይችላል ብለን እሱን በደንብ አድርገን ትኩረት አድርገን ልንወስን ይገባል። 12ኛ እና የመጨረሻው ከአመት ዓመት አንድ አይነት ሆነ አትቆይ።
ይር አፍተር ይር እንግዲህ ሁልጊዜ አንድ አይነት ማንነት ካለን ስታግናንት ፐርሶናሊቲ ይባላል። ይሄ ስታግናንት ፐርሶናሊቲ ቆሞ ቀር ማንነት ማለት ነው። ይሄ ቆሞ ቀር ማንነት ታዲያ ራሳችንን ማሻሻል አለብን። በእውቀት ሊሆን ይችላል። ምን ያህል መጽሐፍ አንብቤያለሁ? አምናም 10 መጽሐፍ አንብቤያለሁ፣ ዘንድሮ 12 ነው፣ 13 ማድረግ አለብኝ፣ ወይ ደግሞ 20 መጽሐፍ ማድረግ አለብኝ። አምና ይሄን የስኪል አልነበረኝም፣ ዘንድሮ ይሄን ስኪል ተምሬያለሁ። አምና ይሄንን ያህል ገንዘብ ገቢ አልነበረኝም፣ አሁን ደግሞ ይሄን ያህል ገቢ። በገቢ ራሳችንን ማሻሻል አለብን። በእውቀት ራሳችን፣ በተለያየ ነገር ራሳችንን ማሻሻል አስፈላጊ ነው ማለት ነው። ስለዚህ ይሄንን በደንብ አድርገን ልናውቅ ጊዜ መሻሻል አትርሳ። መልካም ልማዶችን መገንባት፣ ከስህተቶች መማር፣ እድገት የእድሜ ልክ ሂደት እንደሆነ አምነው መቀበል አስፈላጊ ናቸው ማለት ነው። እና ይሄ የተሻለ ወደፊት እጣ ፈንታ በእድል ብቻ አይገነባም። የሚገነባው በተሻሉ ልምዶች፣ በተሻሉ ውሳኔዎች፣ በዲሲፕሊንም ጭምር እንጂ። ስለዚህ ይህንን ችላ ልንል አይገባም። ይህን ሀሳብ ለሌሎች እንዲደርስ ሼር፣ ሰብስክራይብ እና ኮሜንት በማድረግ አስተላልፉላቸው። እናመሰግናለን።